መስለን ለጠላቶቻችን መረጃ እያቀበሉ ሰው ሲያስመልጡን ብዙ ነገር ሲያደርጉን ኖረዋል እና በዚህ ሂደት ውስጥ ምን ታገኛለህ መሰለህ? ትክክለኛውን ሰው እያፈራ ትሄዳለህ። ያ ፒክ እያረክ ትሄዳለህ። አብሮህ መቀጠል ያለበት ትክክለኛ ሰው ማን ነው የሚለውን በደንብ እያወቅ እያጠራህ ትሄዳለህ። ለትንሽ ስህተት ትኩረት ትሰጣለህ። እያንዳንዳቸው ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርቻ ሰላም እና ፍቅር እየተመኘላችሁ ዛሬ በአዲስ ነገር መጥቻለሁ። ዛሬ ዘላለም ነው እየላችሁ የመጣሁት። እንግዲህ ዘላለም እየጠየቅ ነው እኛም ሁላችንም እኔም እየጠየቅኩት ነው። ለምን በዚህ ሰዓት ለልዑል አትሄድለትም አታግዝም? በውስጥ እየጻፍን ነበር። እንግዲህ ዘላለምም አጠር ያለ እንትን ልኳል። ታሟል። እሱ ራሱ ትንሽ ጉዳት ደርሶበት እንዳያችሁት። እኔ ይህን ሰሞን ገብቼ አላየሁትም። ዘላለም ቪዲዮ ምን ይስራ አይስራ ገና ዛሬ ነው ገብቼ የማየው እና ቪዲዮውን ሳየው ዘላለም ተጎድቶ ሐኪም ቤት ድረስ እስከመሄድ ድረስ የሚያደርስ እንትን ነበረ እና እስካሁን ድረስ እኔ ያው ልዑል ጋ ነው ትኩረቴ። ማናቸውም ቪዲዮ ሲለቁ እየገቡ አላየዋቸውም ነበረ እና ስላመመኝ ነው እንጂ ወንድሜ በዚህ ሁኔታ ሆኖ ዝም አልለውም፣ ከእናንተ በላይ እኔ አስባለሁ የሚል እንግዲህ መልእክት አየውና ምንድን ነው ብዬ ገብቼ ቪዲዮውን ሳይ እውነትም ታሟል። ሐኪም ቤት ሆኖ ቼክ እየተደረገ እየታከመ ምናምን የሚያሳይ ቪዲዮ ነው እሱን ቻናል ላይ እንትን ያለው እና ያለሁበት ሁኔታም ጥሩም አይደለም። አሁንም በደንብ አልተሻለኝም። ትንሽ ላገግምና ወደ ራሴ እንትን ልበልና ሚኪ ጋር ሂጄ ገጠር ድረስ እንደማግዘው ቃል እገባላችኋለሁ ብሎ እንግዲህ መልእክት ልኳል ማለት ነው። ያው እናንተም ትረዳላችሁ ብዬ ተስፋ አደርጋለሁ። እኔም የሆነ መልእክት የሆነ እንትን የላኩት ለምን ሰው ከተጎዳ በኋላ የሆነ ነገር ከደረሰበት በኋላ ቢሯሯጡ ምንም ዋጋ የለውም። አሁን ላይ ነው ሰው መድረስ ያለበት። ሚኪ እያያችሁት ነው ምን አይነት ሁኔታ እንዳለ። ዛሬ ደግሞ አሪፍ ነገር ይዞ መጥቷል። በጣም ሲፈለግ የነበረ ሰው ተገኝቷል። ያው ብቻውንም ቢሆን እንግዲህ እግዚአብሔር ያግዘው። አላቅም ምን አይነት ልጅ እንደሆነ ሁላችሁም እያያችሁት ነው። እየለፋ እየደከመ ነው። እንግዲህ ይሄ ሰውዬ የልዑልን እንትን የተቀመጠበት እንደው ያውቃል አያውቅም የሚለውንም በደንብ አድርጎ እንትን እያለ ነው፣ እየሰራ ነው። ሚኪ የአቅሙን ያክል እየሞከረ ነው። ሞር ደግሞ እነዚህ ሰዎች ደግሞ አዲስ አበባ ያሉት ቢያግዙት ያልኩት እኔ ዋናው ምክንያት ከአንድ እንትን ምን ብርቱ የሚባል አባባል አለ እና የእነሱ ደግሞ ሲሄዱ አሁን ላይ ሚኪ ለእንትን ለማለት እንኳን ተሳቆ ነው ያለው። ወደ ገጠሩ ለመግባት የግዴታ ደፈር ብሎ ወደ እንትን ወደ ልዑል እንትን ለመቅረብ ወደ ገጠራው በተለይ አጎት የተባለው ያቺ መቅደስ የተባለችው እነሱ በደንብ አድርገው እነሱ ነው እንትን ማለት ያለባቸው። ካለችበት ካሉበት እንትን ብለው አሳደው ፈልገው ማለት ነው። በተለይ መቅደስ፣ ስለ መቅደስ ሰምታችኋል ሁላችሁም። እኔ በጣም እያጠራጠረኝ ነው። ብዙ ነገሮች እያየው ነው እየሰማው ነው። የዚችም ሴት ጉዳይ በደንብ እየተጣራ ነው። እስኪ መጨረሻውን አሁን ይሄ ብዬ አልነግራችሁም፣ ምክንያቱም ስለዚህ ስለ መቅደስ በደንብ ማጣራት ያለበት ጉዳይ አለ። ከእሷ ጀርባ ማን ነው፣ ምንድን ነው የሚሰራው የሚለውንም ከእሷ አልፎ ደግሞ የልዑል ሹፌር፣ እሱም ትንሽ የሚያጠራጥር ነገር እያየን ነው። አላቅም ከልዑል መጥፋት ጋራ የሚያያይዘው ነገር አለ ምናምን እየተባለ ነው። ስለዚህ በደንብ ሲጣራ እሱንም እነግራችኋለሁ ስለ ሹፌሩ የልዑል ሹፌር ላይ ሞር ደግሞ ትኩረት ያደረጉበት እንትን ይቺ መቅደስ ያልኳችሁ ልጅ ናት። መቅደስና የልዑል አጎት ሁለታቸው ላይ ሁለታችሁ ሶስታቸው ከሹፌሩ ጋር ሶስታቸው እነሱ በደንብ እንትን መባል ያለባቸው ሰዎች ናቸው። የልዑል መጥፋት እነሱ እጃቸው ያሉበት ይመስለኛል። በደንብ ዝም ብላችሁ ሰው ቢያግዘው ለሚኪ ከነዚህ ሰዎች ጋር ከጀርባቸው ማን ነው ያለው? ልዑልም ተሎ የመገኘት እድል ይኖራል ብዬ ተስፋ አደርጋለሁ።
ያው ሚኪ እንግዲህ ሲያወራ ራሱ ነው በጣም ነው የሚያሳዝነኝ። ወደ ከተማ ወጣ ብሎ ነው እየፈራ ወደዛ ለመሄድ እንኳን በጣም እንትን ብሎ ነው እና ያው በሱም አትፈርዱም። ካሜራማኑ እሱ ሌላ ትንሽ ሰው ነው ያለው፣ ማንም ሰው አብሯቸው የለም። ለዛም ደግሞ ሰው የሚጫወትባቸው ብቻቸውን ስለሆኑ ስላየ ነው እየተፈለጉ የሚያድሩበትን ተደብቀው ምናምን ነው እንትን እያሉ ያሉት ከነዚህ ሰዎች ለማምለጥ እና ይሄ ሁሉ ነገር ደግሞ ትንሽ ከባድ ሆኖበታል ለሚኪ እዛ በማያውቀው ገጠር ውስጥ ገብቶ። እኔ ትናንት ዕለት ምን ብያችኋለሁ? ይሄንን እንደምንም ብሎ እንደው አንድ ቀን እንኳን የሆነ ማታ ሰዓት ሰው በተኛ ሰዓት እንትን ብለው የልዑል አጎት ቤት የሚያድሩ መስለው ሂደው ድብቅ ካሜራ ቢያስቀምጡ ልዑል የመገኘቱ እንትን እርግጠኛ ነኝ። ይሄ ሰውዬ እጁ ሊኖርበት ወይ ሲያወሩ ወይ የሆነ ነገር በዛ ካሜራ እንትን ቢባሉ ጥሩ ነበረ። ግን ደግሞ ሚኪ ትንሽ ፈራ እዛ አጎቱ ቤት ለመግባትም። ያው ያለበት ሁኔታም እያያችሁ ነው። ትንሽ ለራሱም ለህይወቱም እንትን ማለት አለበት እና ደፍሮ እዛ ቤት ለመግባት አልቻለም። እሱ ተናግሮ ነበር ከትናንት ወዲያ አጎትየው ቤት እንደዚህ አይነት ብናስቀምጥ እያለ ሀሳቡን እያነሳው ነበረ። ግን ደግሞ ማን ደፍሮ እዛ ቤት ይግባ? ዘላለም እንግዲህ ትንሽ ልቆይና ያው እንግዲህ አንድ ሁለት ቀን አሁን ላይ ትንሽ እያገገመ ይመስለኛል፣ ደህና ነኝ ብሏል። ከትንትን ካለልኝ በኋላ ያው እናንተ ስለጻፋችሁ ወይም እኔ ኮሜንት በውስጥ ስለጻፍኩ አይደለም፣ እሱም ራሱ ያስቦት ነበረ ወደ ሚኪ ለማገዝ እንትን ለማለት። ኤርሚያስ ተናዷል። አትሂድ ብሎ ያን ሁሉ ነገር እንትን ብሎ እንትን ስላለው ትንሽ ኤርሚያስ ያለበት ሁኔታ ራሱ ምንም ነገር አልመሰለውም። ኤርሚያስ እንደውም ከሁላቸውም ቀድሞ ኤርሚያስ ነው እኔ ገጠር ሂዶ እንደዚህ እንትን ያደርጋል ይፈልጋል ብዬ ያሰብኩት። ግን ያላሰብኩት ሰው ሚኪ ነው እየተሰቃየ ያለው እና ሁላቸውም ቢተባበሩለት የእውነት ልዑል የፈለገው ቢያጠፋ አሁን ላይ እኔ ጥፋቱ ጎልቶ አይታየኝም። ያለበት ችግር ያለበት ጭንቀት ነው የሚታየኝና እናቱ በጭንቀት ልትሞት ነው። ይህን ነገር ከሰማይ ቀን ጀምሮ አይታችኋታል። ደግሞ የልዑል እናት ምን ያክል ለልጇ ያላት እንትን አይደለም። ይሄን ሁሉ ቀናት የት እንዳለ እንትኑ ሳይታወቅ ምንም እንትን ያላለ ልዑል አሁን ላይ ደግሞ በዚህ ልክ ደግሞ እናትየዋ እየተጨነቀች ነው ያለችው። ያለችበት ሁኔታ ትንሽ በጣም ከባድ ነው የእውነት። አያድርስ ነው ምንም ቢሆን እንደው ፈጣሪ ከእንደዚህ አይነት ጉድ ፈጣሪ ይጠብቀው። እኔ በምን ቀን መጥተው እነዚህ ሰዎች ቤተሰብ ነን እንዲህ ነን ምናምን ብለው እንደው ምን አይነት የተረገመ ቀን ነው እነዚህ ሰዎች ከልዑል ሲመጡ ስንት ነገሩን አበላሹበት። ይባስ ብለው ባለፈው በመርዘው አልሞትላቸው ሲል አሁን ደግሞ እንደው አሁን የሚራራ አንጀት እንኳን የላቸውም። የእውነት ምንም የሚራሩለት አይመስለኝም። በጣም ከባድ ነው ወገኖች። እኔማ ጠፋ ከተባለ ጀምሮ በስማ በቃ ምን አይነት እንትን እንደሚሰማኝ ማስበው ሁሉ ነገር በጣም እንትን ብሎብኛል። ምን ማድረግ ይቻላል? የእውነት እንዴት አሁን ትልቁ ጥፋት ደግሞ አሁን ስልኩ መጥፋቱ። ቢያንስ እንኳን ስልክ አግኝቶ እንኳን የሆነ ጽሑፍ ቢጽፍላቸው ለነ ሚኪ ጥሩ ነበር። እሱ ግን ከምንም አርቀውት ወላ ከስልክ ወላ እኔ ማን ነው የሚጠብቀው? አረ መድኃኒዓለም እነ እንትና እኮ እነ ማን ነው ስማቸው ልዑል የሚይዛቸው ወንጀለኞች ይሄን ብር እሰጥሃለሁ፣ ይሄን ስልክ አምጣ ላስደውልህ እያሉ ለቤተሰብ እንዳይጨነቅ በድብቅ ልዑል ሳያውቅ ይደውላል። ልዑል ግን ያገቱት ሰዎች ምንም የሚራሩ እንትና የላቸውም። ስልክ እንኳን መደወል አልቻለም። ያለበትን እንኳን አይደለም ይቅርና
በጣም ከባድ ነው ልዑል ያለበት ሁኔታ። የዚች መቅደስ ነገርም ሚኪም እንግዲህ የተቻለውን አቅም እንግዲህ እየሞከረ ነው፣ እያያችሁ ነው። ይሄ ሰውዬ ደግሞ ዛሬ ትልቅ እንትን ነው እያወራ ያለው ስለ ልዑል። ዛሬ የመጣው ሰውዬ ሞር ደግሞ ትንሽ ያግዘዋል ብዬ ተስፋ አደርጋለሁ። ያው ባለፈውም ሲፈለግ ነበር ሰውየው፣ ግን ደግሞ አልተገኘም ነበር። ዛሬ እንግዲህ ብዙ ያለች ቤት ጎጆ ገለባ የምትመስል ቤት ውስጥ ተደብቆ ይሆን ቤቱ ይሆን አላቅለትም፣ እዛ ውስጥ ተገኝተዋል። ያው ብዙ ነገር ያውቃል እንግዲህ። ብዙ ሰዎች አሉ ከዚህ ጀርባ ከልዑል ጀርባ በገንዘብ በምን እየደለሉ ሰዎችን እንዳትናገሩ ምናምን እያሉ ከዛች ከመቅደስ ጋር ማለት ነው። እና ሁላቸውም በጣም ከባድ ነው። ቴዲ ስትሉ ነበር። ቴዲ ደግሞ ቴዲም እኔ አላቅም። እሱ ሁላቸውም ዝም ዝም ብለዋል። የእውነት አቁመው ስራቸውን መስራት ያለባቸው ስራ ነበረ። ግን ሁሉም የራሱን ስራ እየሰራ ነው። ስለ ልዑል አሁን ላይ እየተሯሯጠለት ያለው አንድ ሚኪ ብቻ ነው። የእውነት አናደውኛል በጣም ስንነግረው አልሰማም። አሁን የራሱ ጉዳይ ምናምን እስከ ማለት ድረስ። ኧረ በመድኃኒዓለም እኔ ግን ምን አይነት ህሊና ነው አንዳንዱ ሰው እንትን ያለው። ሰው ልጅ ያጠፋል፣ ጥፋቱን አምኗል። ስለዚህ አሁን ለምንድን ነው የማያግዙ እነዚህ ልጆች? የሆነ ነገር ሆነ ልዑል እንዲሆነ ሲባል አሁን እንትን ማለታቸው አይቀርም። ግን ታግቶ እየተሰቃየ በማይታወቅበት ሀገር ምን እያረጉት ምን እያበሉት እንደሆነ ከባድ ነው። ልዑል ደግሞ ታውቁታላችሁ፣ ባለፈው እንኳን መርዘው ሳለ ምን አይነት ጭንቀት ምን አይነት እንትን ሰው እስከ መርሳት ወሬውን ሁሉ እንትን እስከ ማለት ድረስ ደርሶ ነበር። ጭንቀቱ ራሱ በጣም ነው እንትን የሚለው። አሁን ይሄ ሁሉ ቀናት አንድ ቤት ውስጥ አስረው ቁጭ አድርገውት ምን ያክል እንትኑ እንደሚነካ አስቡት። እናቱ በአንድ በኩል ስለ ልጇ ስታስብ ስለ ልጇ እንትን ስትል በጣም ነው የምታሳዝነው። ለልጇ ደግሞ ያላት ፍቅር ታውቁታላችሁ። ሴቷ ተዋት፣ እሷ ስትወጣ ስትገባ እንደውም አሁን ይህን ሰሞንስ ከኤልሳ ጋር ዩቱብ ጀምራ የለ ከእሷ ጋር እየሰራች ነው። ጉዳዩም አይደለም እሷ የራሷን ስራ እየሰራች ነው። እሷ ምንም አልመሰላትም የልዑል መጥፋት። አይገርማችሁ? የተጨነቀችው እናትየዋ ብቻ ነው እንጂ እህትየዋ ምን አገባት? ደግሞ የምነግራችሁ ነገር ቢኖር አሁን የሹፌሩ ስልክ ይጠራል፣ የልዑል ስልክ አይጠራም። እኔ በደንብ ልጠራጠርበት የቻልኩት ዋነኛው ምክንያት የእሱ ስልክ እየጠራ ይሄ ልጅ ለልዑል ከመታገቱ ጋር ምንድን ነው የሚያገናኘው ነገር አለ እንዴ? ለምን ለሱ ፈቀዱለት ስልኩ ክፍት እንዲሆን? ግራ ነው የሚያጋባ። አሁን ሚኪ በዚህ ጉዳይ ላይ በደንብ አድርጌ ስለ ማኑ መቅደስ እና ስለ ሹፌሩ በደንብ አድርጌ አጣርቼ እነዚህ ሰዎች ሁለቱ ምን ማለት ከልዑል እንትን ሊያገናኛቸው ይችላል ብሏል። እሱም የሆነ የገመተው ወይም የተጠራጠረው ነገር አለ ልክ እንደኔ። እኔም እነሱ ከሚመጡት ሰዎች ጋር ምናምን ከሚወራው ነገር ሁሉ የእሱ ምንም ሊዋጥልኝ አልቻለም። የሹፌሩ እና የመቅደስ ነገር ገንዘብ የማይሰራው ነገር የለም። የስራችሁ ይስጣችሁ። ለማንኛውም ዘላለምን እንግዲህ እስከሚሻለኝ ነው ትንሽ ጊዜ ብሏል። ኮሜንት እየሄዳችሁ ለምን እንትን አትልም ምናምን እያላችሁ አትጨቅጭቁት። ዘላለምን ታሟል እንግዲህ እሱም ያለበት ሁኔታ እዚህ ቪዲዮ አሳያችኋለሁ።
በምን አይነት ሁኔታ እንዳለ። ስለዚህ እንታገሰው ትንሽ እስከሚሻለው ድረስ ማለት ነው። መቼም ሰው ታሞ ስራ አትሉም፣ ግዴታ ራሱን እንትን ማለት አለበት። ስለዚህ ያለበት ሁኔታ ጥሩ ስላልሆነ እንታገስና ከዛ ከ3 ቀን ከ2 ቀን በኋላ ወደ ገጠር ይሄዳሉ ብሏል። እስኪ ደግሞ እሱን ደግሞ በደንብ አድርጌ የእነዚህን ጉደኞች ሁሉ እየላችሁ እመጣለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። አገራችን ሰላም ፍቅር ያምጣልን። ወዳችኋለሁ፣ አከብራችኋለሁ። ወዳችሁና ፈቅዳችሁ ላይክ ሼር ለምታደርጉልኝ እህት ወንድሞቼ በጣም ነው የማመሰግናችሁ። ባይ